ወልቃይትን እነሱ መቼ ለአማራ ሰጡት? የሱ ዛሬ በብልጽግና የሚገረደው ደመቀ ዘውዱ በብልጽግና የሚመራው ደመቀ ዘውዱ የአብይ ዳይፐር ዛሬ ወልቃይትን ለአማራ መቼ ሰጠው? ወልቃይት የአማራ ርስት አይደለም። በአሁን ሰዓት እያንዳንዱ ቢመርህም ባይመርህም ተመልሷል ደመቀ ዘውዱ ነው ብለህ እንዳታስብ። በፌደራል መንግስት ነው ያለው። ፌደራል መንግስት ማለት ሌላ፣ አማራ ማለት ሌላ፣ ክልል አስተዳደራዊ ማለት ሌላ ነው። ወልቃይት የአማራ ርስት አይደለም። በአሁን ሰዓት የብልጽግና ርስት ነው። ገቢው የሚገባው ሰሊጡ የሚገባው ምኑም የሚገባው በብልጽግና ነው። ፌደራል መንግስት ሰው የሚያስተዳድረው ራያ አላማጣ ትግራይ የነበሩበት ቦታ ናቸው አሉት። አማራ የነበረበት ቦታ ነው። ህዝቡ ተከባብሮ ነው ገበያ እየገባ ያለው እየወጣ ነው ያለው። በስጋት ግን ወያኔ ስትመጣ ግን በስጋት ግን ወደ ራያ ቆቦ እየሸሸ ሰው አለ። ያ ደግሞ የኛ አካባቢ ማህበረሰብ በሶስት እናስቀምጠዋል። አንዳንዱ ወጣት ዘይትና ስንዴ ናፋቂ ወጣት ስላለ ስንዴና ዘይት ናፍቆ የሚፈናቀል ወጣት አለ። ጧት ወደ ራያ ቆቦ ይሄዳል፣ ማታ ወደ ራያ አላማጣ ይመለሳል። ቅሌታም የሆነ ጫታም ወጣት ማለት ነው። ይሄን አንድ ነጥብ ያዝ። ሁለተኛ ወያኔ ከዚህ በፊት ስለበደለችው የራያን ማህበረሰብ አሁንም ትበድለኛለች ብሎ የራያ ማህበረሰብ ወደ ራያ ቆቦ የተፈናቀለ ህዝብ አለ። በስጋት ማለት ነው። ይታል በስጋት ወያኔ እንደዚህ ታረገኛለች፣ ወያኔ ትጎዳኛለች፣ ወያኔ ታፈናቅለኛለች፣ ወያኔ ትደፍረኛለች ብሎ የራያ ማህበረሰብ እኔም ሰለማላምናት የራያ ማህበረሰብ ግን የተወሰነ ማህበረሰብ እየተፈናቀለ አለ። ሶስተኛው ደግሞ ግን የአብይ አህመድ ሚሽን ለመጫወት ነው። ራያ ነኝ የሚል ኃይል አለ። ራያ ትግሬም አይደለም አማራም አይደለም ብሎ የተነሳ ግሩፕ አለ፣ ራዴፓ የሚባል ራያን ክልል የሚል ማለት ነው። ራያን ክልል የሚሉት ወጣቶች ደግሞ ምንድነው ወያኔ ስትመጣባቸው መሸሸጊያቸው አማራ ክልል ነው። የአማራ የራያ ቆቦ ህዝብ ሄዱና ግጠሙ ስትበላቸው ወንድነት የለም። አልተደራጀንም ምን አላልንም ይሉሃል። እነዚህ ሶስት ግለሰቦች በዚህ ነው የምናስቀምጣቸው። እኛ የራያ አማራዎች ለህዝባችን ስንደርስ፣ ለህዝባችን ድጋፍ ስናደርግ፣ ለህዝባችን ድምጽ ስንሆን ዛሬም አማራ ፋኖን ወግነን ነው እየተከራከርን ያለው እየገጠምን ያለው። የኛ ማህበረሰብ ተፈናቅሎብናል ያልነው ማህበረሰብ እየተረዳ ነው። ደግሞ ጊዜያዊ ነው። ጦርነት የለውም እዛ ላይ ራያ ቆቦ ላይ ጦርነት የለም። አመራር ነው የሚመታ። የአማራ ፋኖ ገብቶ ሊመታ ከፈለገ አመራርን ነው የሚመታው። መከላከያ መምታት ከፈለገ ህዝቡ ላይ ነው መከራ የሚያመጣው። መከላከያ ነው እንጂ የምንፈራው ወያኔን ወይ አማራ ፋኖን አይደለም። የራያ ሰው ዛሬ የሚፈራው መከላከያ ግን ከተማ ገብቶ እንደፈለገ መፈጨት ስለሚችል የራያ ቆቦ እናትን ይደፍራል፣ የራያ ቆቦን ህፃናቶች ይደፍራል። ከዛ ውጭ ሀቅ የለም። እኛ የራያ አንተ ወልቃይት ላይ ህዝቤ እንደዚህ ሆነ ብለህ ተፈናቀልኩ ብለህ ተፈናቃይ ይዘህ የተፈናቀለው ማህበረሰብ ስንቅ ማቀበል ሳትችል እኔ ወልቃይት ነኝ ብለህ የምትመጻደቅ እኔ ወልቃይት ነኝ ብለህ ከተመጻደቅ ራያ ላይ ናስኪ ወንድ ነህ ታጥቀህ የለ ደመቀ ዘውዱ አስታጥቆ ኋላ ናግጠም አማራ ነኝ ብለህ አማራ ነው ርስቴ ብለህ ናግጠም አስመልሱት። ምድረ እከካ ማለት ነው። ወሎን ክልል እናረጋዋለን ብሎ ወሎ ክልል የሚባል ኃይል መጥቶ ደመቀ ዘውዱ ዝም አይደለም እንዴ ያለው? ወሎን ከወሎ ክልል ብለው መጥቶ ከአማራ ርስት ሊገነጥሉ ሲመጡ ደመቀ ዘውዱ ዝም አለ። ከዚህ በላይ አህያለ እንዴ ታዲያ? የእናንተ መሪ ደንቆሮ ነው ማለት አይደለም እንዴ ታዲያ? አሁን ማን ይሙት እንደው የአማራ ልጅ ሆኖ ጎጃምን ክልል አረጋለሁ የሚል ኃይል ቢመጣ ጎንደርን ክልል አረጋለሁ የሚል ቢመጣ ማን ነው የሚሰማ? ወሎን ክልል አረጋለሁ ብሎ ሲመጡ ደመቀ ዘውዱ ምንድነው አለ? ጻጥ ምን አገባውና እሱ ሰላማራ ምን አግብቶት ሰለወልቃይ ሰሊጡ እንዳይቋረጥ ብቻ ነው የሚሰራው እሱ። ራያን ክልል እናረጋለን ብለው ሲመጡ ጻጥ። እስኪ ውጣና ደመቀ ዘውዱ ወሎ ክልል ብለው የመጡትን አማራ ሊገነጥሉት ነው የሚተላለፈው ደግሞ በአማራ ቴሌቪዥን ቻናል ነው ብላችሁ ንገሩት። ምናልባት የማያውቅ ከሆነ ማለት ነው የሚተላለፈው በአማራ ሚዲያ ላይ ነው። ወሎ ክልል ከአማራ ለመገንጠል፣ ራያ ክልል ከአማራ ለመገንጠል። እኛ እናንተ ስለ ወያኔ ነው የምታወሩት፣ እኛ ደግሞ ክልል ስለሚሉት ነው የምናወራው። ወያኔ የአማራ ፋኖ ላይ ጉልበት የላትም። ወደድክም ጠላህ ወያኔ የፈለገችውን ኃይል ብትጠቀም ስሟ ነው እንጂ እየፈራው ያለው ስሟን ነው እንጂ በተግባር የአማራ ፋኖን አሁን አትችሉም። ልቅጠም ካለ የአማራ ፋኖ ዝግጁ ነው ለሱ። በተአምር አታሸንፉም፣ በተአምርም ከጫፉ ማደርስ
የትላንትናይቱ ወያኔ አይደለም ዛሬ ያለችው። የአማራ ፋኖ ስጋት ያልሆነችበትም ለዛ ነው። ደግሞ የአማራ ፋኖ ወደ አማራ ክልል ዘው ብላ የገባችበት አንድም ነገር የለም። አንድ ፌርማታ የላትም። ምናልባት ወልቃይት ላይ የገባችው ቦታ ካለ ዳንሻን ተቆጣጥረው ከሆነ ወልቃይትን ተቆጣጥረው ከሆነ ወይ ደግሞ ሰቲት ሁመራ ነው ምናምን በዛ በደንብ ስለማላውቀው ማለት እነዚህን የያዘችባችሁ ከተማ ካለ ንገሩን፣ ሂዳችሁ አስለቅቁ። እናንተ ወያኔ ከምትሉ በወልቃይት በኩል ያዘረፍከውን ከሱዳን ለምን አታስመልስም? አንተ እከካ ሱዳን የያዘችብህን ቦታ አስመልስ። ደመቀ ዘውዱ ለምን ነው ሱዳን ጋር የማይገርሙ? ለምን ርስትህን አታስመልስም? አንተ አይደለም ስለራያ ስላልተቀመው ትላንት ወያኔ በነበረችበት ነው ያለ፣ የአማራ ህዝብ አለበት ነው ያለ። በቃ ትላንትና 27 ዓመትን በዚህ ነው የኖረው፣ አሁንም በዚህ ነው የሚኖረው። የአማራ ፋኖ ወደዛ ሄዶ የማይገርምበትም አይፈልግም። ህዝብ ለህዝብ ማጫረስ አይፈልግም። እኛ የራያ ልጆች ቸገረን፣ ህዝባችን ተሰደደ፣ ህዝባችን ተፈናቀለ ስንል ነው እንጂ እንደዚህ መጥተ መርዝ እንድትረጭ አልፈቅድልህ። ልክ ናችሁ። እናንተ ሳኮኑ የደፈራችሁን የኛ ሴት ጋለሞታ ሴቶች ናቸው። የኛ ሴቶቹ ጋለሞታዎች እነማን ናቸው ታውቋቸዋላችሁ። በተለይ 3 ልጆች በተለይ ምን እንደያዛችሁባቸው አላቅም። እኔ እርቃናቸውን ይዘውባቸው ይሁን ምን ይሁን 24 ሰዓት ከነሱ አይነጠሉ። ከዚህ በላይ መርዝ አለ እንዴ? ከዚህ በላይ ክፉ ቃል አለ እንዴ? ከዚህ በላይ ቆሻሻነት አለ እንዴ? እሺ ስፈልጉ የአማራ ፋኖ ጥያቄ አለ ይበል፣ ስፈልግ ምን በል አለቃ ወንድሙ ማሩ ያሳምነውን ምትክ ከአርበኛ ሄኖክ አዲሴ ጋር ምን አደረጋችሁ? ቆይ የአማራ ህዝብ ምን አድርጓችሁ ነው ዛሬ? ትላንትና በእነ አርበኛ ፍቅሩ ሙልዬ ሪከርድ ወጣ ብለው ስንት ነገር አደረጉ። እግዚአብሔር ይመስገን ወንድሞቻችን ቤታቸውን ዘግተው ብስል ያሉ ናቸው። ቋጩ። ከዛ በኋላ ወንድማችን የሚፈልገው ቦታ ላይ ያስቀምጡልን። አለቀ። ምን አለ ፍቅሩ ሙልዬ? ምንም። እኛ ምን አልንም? ምንም አላልንም። በቃ ተነጋግረው ጨረሱ። እናመሰግናለን ብለን ትላንትና ልደቱን አከበርን። የአርበኛ ፍቅሩ ሙልዬ በእነ ወልዲያ ቤት የነበራችሁ ሰዎች ፍቅሩ ሙልዬ የሚምጣ፣ ወንድሙ ማሩ የሚምጣ፣ በለጠ ሸጋው የሚምጣ፣ ሄኖክ አዲሴ የሚምጣ፣ ወሎ ቤት አማራ ላይ ሚኒሊክ እዝ ላይ ይሄን አይነት መርዝ አምጥተ አሳምነው እዝ ሸዋ ላይ ሸዋ ጠቅላይ ግዛት ጋር መከታ ማሞ ላይ መርዝ መርጨት አትችሉ። ጎጃም አስረስ ማረ እያልክ ሻለቃ ዝናቡ ዘመነ ካሴ እያልክ መርዝ መርጨታችሁ። አሁን ላይ ድርጅት አለን። ጎንደርም የደረጀ በላይ ሀገር ነው። የነ ሀብቴ ወልዴ ሀገር ነው። የነ ሳሚ ባለድል ሀገር ነው። እነሱ ጋር ገብታችሁ መርዝ እንድትረጩ አንፈልግም። የኛ የቤት አማራ ልጆች የሚፈልገው ፋኖ በሚሄድበት መንገድ ሂዱ ብንላችሁ እምቢ አላችሁ። ለምን? እናንተ የ3ኛ ክፍል ተማሪ ናችሁ አብዛኞቻችሁ። የ7ኛ ክፍል ውጤት ቀርቶባችሁ 8ኛ ሚኒስትሪ ወድቃችሁ ሳውዲ የገባችሁ ናችሁ። ያ የበጠበጣችሁ እረፉ። እኛ የምንፈልገው በዚህ ነው፣ እኛ መሄድ ያለብን በዚህ ነው ስንላችሁ አልሰማላችሁ። የአማራ ፋኖን እኔ ሳውዲ አረቢያ ላይ ሆኜ ካልዘወርኩት፣ እኔ ጂዳ ላይ ተቀምጬ ካልነዳሁት አላችሁ። ከዚህ በላይ ምን ትፈልጋለህ? ምንድነው? መሪ ልትሆኑ ነው እናንተ? እኛ ላይ ነው አይደለ እሳት የሚዘንበው? እኛ ላይ ነው ድሮን የሚዘንበው አይደለ? እናንተ ግን ተው፣ ከነዚህ ሰዎች ጋር አትሰለፉ፣ እኛ ወንድሞቻችሁ ጋር ሁኑ ብንላችሁ ቢያላችሁ ሄዳችሁ የምትተኙት ከነሱ ጋር ከፈንታው መሐቤ ገረዶች ጋር ማለት። ቆይ ሞላ ደስዬ ለኛ ነው የጎደለብን ወይስ ለባዕዲን ነው የጎደለብን? አሸናፊ አለሙ እነ ዳንኤል አለሙ ለኛ ለአማራ ልጆች ነው የጎደሉብን ወይስ ለነ እሸቱ ገጠሬው ነው የጎደሉት? እሸቱ ገጠሬ ያውቃቸዋል ለመሆኑና ያውቃቸዋል? ከፈለገ እስኪ የሚያውቃቸው ከሆነ ዛሬ ያሸናፊ አለሙ ልጅ ሲያግዛት አይታችሁ ታውቃላችሁ? ትምህርት እየተማረችስ ነው? የሞላ ደስዬ ሚስት በምን አይነት ህይወት እያሳለፈች ነው? ጠይቋችሁ አውቃል? እኔ በህይወቴ ጀግና የማውቀው እነ ሞላ ደስዬ የተሰውለት፣ እነ ምናምን የተሰውለት፣ እነ መሐመድ ቢሆነኝ የተሰውለት ለቲፒኤልኤፍ አሳልፈው ሰጡ። አማራ ስትሆን በሁሉም ልክ ልገባ ይገባል። ለቤተሰቦቻቸውም ለሚሰውት ወንድሞቻችሁንም ቤተሰቦቻቸውን መጠየቅ ይኖርባል። መጀመሪያ አማራ ለመሆን ማለት መርዝን አትረጭም።
መሽገርህን ነው እመገነጥርልህ። እረፉ ብለናል። በዚሁ አጋጣሚ ለአዝማሪያችሁ መልእክት አስቀምጬለታለሁ። ተነጋግረናል ከአዝማሪ ጋር። እምቢ ካልክ ግን አንተ የማትፈራው ሞትን ያልፈራለን። እስከና አዝማሪ ሄድብሃል። አምጥቼ እረፍ ብለየዋለሁ። ተነጋግረናል። አርፎ ይቀመጣል። የማንን ሙዚቃ ፕሮሞት እንደምታደርጉ የማንን ምን ሰጣታችሁ ምን ስታስደርጉ እንደነበረ እኮ የዛሬ 3 ወር 4 ወር እኮ በደንብ ነው የምናውቃችሁ። ይሄን ደግሞ ጊዜ ይፈቷል። የአማራ ፋኖ ሲያሸንፍ አዲስ አበባ ስንገባ እኛና እነሱ ፊት ለፊት እንገናኛለን። መድረክ ላይ እንገናኛለን። ኮንሰርት ላይ እንገናኛለን። የምንጠይቀውን ጥያቄ እንጠይቃቸዋለን። ያኔ እውነት ለአማራ ያልተገረደ እኛ ጋር እኛ ስቴጅ ላይ መጥቶ አማራነት ላይ ስቴጅ ላይ ቆም አፍረጥ በል አለቀ። ቀጥሉ እስኪ ነፍጠኛው ቀጥ እስከዛው ሳሚዬ ለነ ጎንደሯና ለሰብለ ድርስ ትንሽ ደቂቃ ነቃለ። ሰብለ ቀጥ። እሺ በነገራችን ላይ ይሄ ልጅ ማለት ነው ለኛ ብቻ አይደለም የጎንደር ልጆች እንድታቆሙ ፈልገው ካሁን በፊት አፋድ እና አፋባሃ ብሎ ጎንደር ላይ ትልቅ ስራ ሲሰራ የነበረ ልጅ ነው። ገባችሁ አይደለ? አርበኛ ደረጀ በላይን ከፍ አድርጎ እነ ትልቁን ሲሳደብ የነበረ እና አርበኛ መሳፍንት ሲሳደብ የነበረ ነው። ስለዚህ እሱ አደጋነቱ ለወሎ ለቤተ አማራ ለሚኒሊክ ብቻ አይደለም፣ የዚህ ቡድን ለአማራው ጸር ናቸው። ሁለተኛ ነገር ሸዋ ላይም እንዲከፋፈል ሲሰሩ የነበሩት ይሄና ቡድኑ ነው። አሁን ላይ ደግሞ ሚኒሊክ ላይ ገብተዋል። አንድም ድምጽ ለሌለበት ቦታ ላይ የውሸት ሪከርድ ሲያወጡ ሊያገዳድሉ ሲሞክሩ አልተሳካም። ያላቸው አማራጭ አሁን ደግሞ አንዱን ትልቅ አንዱን ትንሽ ማድረግ ነው። በዚህ ላይ ደግሞ እኛ መሬት ላይም መስራት ይቻላል። እዚህ ሚዲያ ላይ ብቻ ሳይሆን መሬት ላይ አንድ ስለሆኑ ምንም የሚያመጣው ነገር የለም። በርግጥ ግን ደግሞ ሚዲያ ላይ ላመጣው መልስ ስንሰጥ የጎንደር ጥላ አሁን ኮሜንት እያነበብኩ ነበር። የጎንደር ጥላቻ ስላለበት ነው። ኖ እኛ ከጎንደር በአድኖች ነው፣ ከጎጃም በአድኖች፣ ከሸዋ ከወሎ በአድኖች እንጂ ከጎንደር ወይም ከአማራ ችግር የለብንም። ግን ወንድሞቻችንን የሚነጥል ሰው አንፈልግም። ሚኒሊክስ ላይ አንድም ቅሬታ የላቸውም። ወንድሜ አንተ ተቀደም የሚል ወንድም ነው ያለን። እግዚአብሔር ይመስገን። እኔ እያለሁ ከከሌ ጋር አታወዳድሩኝ፣ እሱ ተቀምጦ እኔን አታወዳድሩኝ፣ እሱን አስቀድሙልኝ የሚል ወንድም ነው ያለው ቤት አማራ ላይ። እግዚአብሔር ይመስገን። እረፉ፣ ተውን ከቻላችሁ ማለት ነው። እምቢ ካላችሁ ግን እናንተ በመጣችሁበት ልክ እኛ መናገር እንችላለን። ማህበረሰብ አልቀራችሁም እየተናገራችሁ ነው። እሱንም አልፈናል። ማን ነው ሄኖክ አዲሴን ደግሞ ይሄ ደንቆሮ ነው ሄኖክ አዲሴን ሊታቸው የሚችለው? እና ሐሳብ ካላችሁ ሂዱበት። ሰውየው ለሁሉም ነው በአድንነቱ እንጂ እኛ እንደምንለው አሁን ለቤት አማራ ብቻ አይደለም። እሺ ቲኑ ምትይዋለ? በደንብ ሪከርድ ያረክ ሰላሚና ደግሜ ያረጋግጥልሻለሁ። በደንብ እንዳትረሽ። ሰላሚ ትንሽ ልቆይ እኔ